በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ውድ ቤተሰቦቻችን እንደምን አላችሁ? የሉል እግዚአብሔር ሰላም በያላችሁበት ይድረሳችሁ አሜን። ዝጎራ ክፍል 4 ምዕራፍ 5። ይገርሞታል። ዕለቱ ሐሙስ በወርሃ ሚያዝያ እንደ ሁል ጊዜው በጠዋት ቢሮ ገባሁ። ልማድ ሆኖብኝ ቢሮ ከጠዋት 12 ተኩል እስከ 1 ሰዓት ባለው ጊዜ ውስጥ መግባት ደስ ይለኛል። ብዙ ጊዜ ቁርስ አልበላም። ቤቴንም በጠዋት ለቅቄ ሰራተኛ ከመግባቱ በፊት ቢሮ ገብቼ መጀመሪያ አጭር የህሊና ጸሎት ማድረስ ደስ ይለኛል። ቀጥሎም በኢንተርኔት የዓለምንና የሀገር ውስጥ ዋና ዋና ዜናዎችን አያለሁ። ከዚያም የኢሜል መልእክቶችን አይቼ መልስ የሚያስፈልገው ካለ ከሰጠሁ በኋላ በተለይ የምርምር ስራዎችን ጽሑፍ ስራ አከናውናለሁ። ቀጥሎ መደበኛ የመስሪያ ቤት ስራዬን እሰራለሁ። ይህ ከእሁድ በስተቀር የማይቋረጥ በአብዛኛው የሚከናወን ልምዴ ነው። በዚሁ ቀንም እንደተለመደው የዕለቱን ተግባሬን በማከናወን ላይ እያለሁ ከጠዋቱ 3 ሰዓት ተኩል አካባቢ የሞባይል ስልኬ ጮኸ። የሞባይል ስልኬ ሲጮህ ሰላም አይሰማኝም። ለምን እንደሆነ አይገባኝም። ሞባይልም ሆነ ሌሎች የመገናኛ ቴክኖሎጂዎችን ያለ እነርሱ መኖር አስቸጋሪ እየሆነ በመምጣቱ ለመጠቀም ብገደድም ብዙም ደግሞ አያስደስቱኝም። ለማንኛውም ስልኬን አንስቼ ሃሎ አልኩኝ። ሲሳይ ነህ? አለ የወንድ ድምፅ። አዎን ነኝ። ማን ልበል አልኩ። ከካናዳ ማርያም አበምኔት ከአባ መርሃ ጽድቅ ተልኬ ነው አሉኝ። ከአባ መርሃ ጽድቅ ጋር የቀረበ ግንኙነት ባይኖረንም አውቃቸዋለሁ። በሰሜኑ ኢትዮጵያ ከሚገኙ ሊቃውንት አንዱ ሲሆኑ በምናኔ ሕይወታቸው የተመሰገኑ አባት እንደሆኑ እሰማ ነበር። ምነው አባታችን ደህና አይደሉም አልኳቸው። እረ ደህና ናቸው አለኝ። ገዳሙ ማኅበረ መነኮሳቱስ አልኩት። ሁሉም ሰላም ናቸው አለኝ። አባ ናቸው መልእክቱን ንገር ያሉኝ። ለማን? ለእኔ አልኩኝ። አዎን ላንተ። እና ምን ነበር መልእክቱ አልኩት ብዙም ጉጉት በሌለበት ስሜት። አለና መልእክቱ እንደጠፋበት ሁሉ አባ እንዳሉህ ታመሃል። እኛ የገዳሙ አባቶችህ ደግሞ መድኃኒቱ አለን እና ሳይበረታብህ ሳትውል ሳታድር ብቅ በል ብለውሃል አለኝ። እንዴ ምን አይነት መልእክት ነው አልኩ በመገረም። ንገር የተባልኩት መልእክት ይኸው ነው አለኝ። በል እግዜር ይስጥልኝ ደህና ዋል ብዬ ስልኩን ዘጋሁ። ስልኩን ዘግቼ በመገረም ብዙ ሳስብ ቆየሁ። ታመሃል ማለት ምንድን ነው? እኔ እንደሆነ ባለፉት 10 ዓመታት አልፎ አልፎ በምግብ ለውጥና በስራ ጫና ከሚሰማኝ የጨጓራ መጠነኛ ህመም በስተቀር ሙሉ በሙሉ ጤነኛ ነኝ ማለት ይቻላል። ጨጓራዬም ቢሆን ለስሙ አነሳሁት እንጂ ምቾት ከመንሳት ያለፈ ህመም ሊባል በሚችል ደረጃ ሊገለጽ አይችልም። በወጣትነት ዘመኔ በተለይም ከ16 እስከ 22 ዓመት ዕድሜ ከፍተኛ የሆነ የህመም ስቃይ ደርሶብኛል። በዚህም ምክንያት የሁለተኛ ደረጃ ትምህርቴን ለ1 ዓመት ሙሉ በሙሉ አቋርጬ ሁሉ ነበር። ህመሜ እጅግ ስቃይ የበዛበት ነበርና የሚያሳዝነው ደግሞ ተገቢ ሕክምና ካለማግኘቴም በላይ አስከፊ የስነ ልቦና ጫናዎችን አሳልፌያለሁ። አሁን ያለሁበትን ጤንነት ሳስበው ምናልባት የመከራ ሂሳቤን አወራርጃለሁ ማለት ነው እላለሁ። በቃ በጤናዬ በጣም ደስተኛ ነኝ። እንደ ልቤ እንቀሳቀሳለሁ። ሩቅ መንገድ በእግሬ መሄድ እችላለሁ። ያገኘሁትን የቀረበልኝን እበላለሁ፣ እጠጣለሁ። በቂ እንቅልፍ ተኛለሁ። አለቀ። ታዲያ በዚህ መካከል ታመሃል ብሎ መልእክት መላክ ምን ይባላል አልኩና ነገሩን ለማጣጣልም ለመርሳትም ሞከርኩ። ነገር ግን ሰው እኮ ስጋው ብቻ አይደለም ጤነኛና በሽተኛ የሚባል ነፍስም አእምሮም ወይም አስተሳሰቡም ጭምር እንጂ የሚል ሁሌም የማውቀው ሐሳብ ይታገለኝ ጀመር። በእርግጥም ሰው እንደ እንስሳ ስጋ ብቻ አይደለም፣ ነፍስም ጭምር አለው። ሰው ኃጢአት ሲሰራ ከእግዚአብሔር ሲርቅ ነፍሱ ታመመች ሊባል ይችላል። ይሁን እንጂ በተቻለ መጠን እግዚአብሔርን በመፍራትና በማመስገን ስለምኖር ያን ያክል
ከተቀደሰ ገዳም ከተከበረ የገዳም አባት መልእክት ሊያስልክ የሚችል ህመም ምን ተገኘ በማለት ደግሞ እንደገና ማሰብ ጀመርኩ። አሁንም እንደገና ውስጤ ሰው ስለ ነፍሱ ጤንነት እርግጠኛ መሆን የሚችል አይደለም፣ እንዲያውም የመንፈስ ህመም እኮ ለባለቤቱ አይታወቅም የሚል ሙግት አመጣብኝ። ሳምንትን ሙሉ ምንም ስራ ሳልሰራ በዚህ ሐሳብ ስበጠበጥ ምን ማለት ነው? ልሂድ ወይስ ልቅር እያልኩ ሐሳብ ስፈትል፣ ስተረትር፣ ስቋጥር፣ ስፈታ አሳለፍኩት። ለወትሮ ሌሊት የማያስቸግረኝ እንቅልፍ ህልም እልም ብሎ ጠፋ። ታመሃል ብሎ መልእክት መላክ ምንድን ነው? መድኃኒቱም ከኛ አለ ማለትስ? እንዳይሰነብት የለም 1 ሳምንት ያለ እንቅልፍ አሳለፍኩ። እንደተለመደው ቢሮ በጠዋት እየተነሳሁ ብገባም የተረጋጋ ስሜት አጣሁ። እዚህ ሆኜ ከምበጠበጥ ሄጄ የሚሉትን ልስማ። ሌላው ቢቀር ትልቅ መንፈሳዊ አባት ናቸው። ቦታውን ተሳልሜ ከሳቸው ተባርኬ ብመጣ ምንም የማጣው ነገር የለም። አለመሄድ የሐሳብ እንግልቴን ሲጨምር፣ መሄዱ ግን ሰላምን የሚሰጥ መሆኑ ተሰማኝና ለመሄድ ወሰንኩ። ምዕራፍ 6 በሳምንቱ አርብ ከሰዓት በፊት ባለው ጊዜ የቢሮ ስራዬን አጠናቅቄ ከሰዓት በኋላ ወደ ተጠራሁበት ቦታ ለመሄድ ከቢሮ ተሰናብቼ ወጣሁ። ምሳ እንደ ነገሩ ከበላሁ በኋላ መልእክቱን ላደረሰኝ ወጣት ደውዬ የገዳሙን አቅጣጫና እንዴት መሄድ እንደምችል ጠየቅኩት። በበጋ የመኪና መንገድ ከገዳሙ ድረስ የሚደርስ መኖሩንና በየትኛውም አቅጣጫ መሄድ እንዳለብኝ ሙሉ መረጃ ሰጠኝ። ከቀኑ 8:30 አካባቢ የተከራየሁትን ሃርድ ቶፕ ቶዮታ ላንድ ክሩዘር የመስክ መኪና ይዤ ከባህር ዳር ወደ አዲስ አበባ በሚወስደው መንገድ ወደ ዳንግላ ተፈተለኩ። መቼም በመንገዱ ሁሉ አእምሮዬን ወጥሮ የያዘው ነገር ቢኖር ታመሃል የሚለው ነበር። እንዴት ታመሃል ይሉኛል? ሌላው ስሜቴ ደግሞ ታመሃል ስላሉህ ይህን ያክል የተረበሽክ ሞታሃል ቢሉህ እንዴት ልትሆን ነው እያሉ በእኔ ውስጥ ሁለት ሐሳቦች ጦርነት ያካሄዱብኝ ጀመር። ዳንግላ ከተማ ደርሼ ሰዓቴን ሳይ በሐሳብ ማዕበል እየተናጥኩ ከመጠን በላይ በፍጥነት እንደነዳሁ ታወቀኝ። እውነትም ታምሜያለሁ አልኩኝ ለራሴ። ዳንግላ ከተማ የገዳሙን አቅጣጫና መንገዱ መኪና የሚያስኬድ መሆኑን አረጋግጬ አንዳንድ ምልክቶችን መዝግቤ ጉዞዬን ወደ ምስራቅ አቅጣጫ አድርጌ ፍጥነቴን ተቆጣጥሬ መንዳት ጀመርኩ። ከዳንግላ ከተማ 2 ኪሎ ሜትር ጉዞ በኋላ ያለው የመሬት አቀማመጥ፣ የአፈሩ ለምነት፣ የውሃው መብዛት፣ የእጽዋቱ ልምላሜ ሳላስበው የአማልክት አምላክ የሚኖረው እዚህ ነው ያስብላል። አፈሩን አይቶ ምርት የሚያሳፍስ ብቻ ሳይሆን የሚታየው ዝም ብሎ በውሃ አብክቶ ጋግሮ ለመብላት ወይም አንጉቶ ለመግመጥ ወይም እንደ በሶ በጥብጦ ለመጠጣት የሚያስጎመጅ ነው። አቤት አፈር! የጸጋና የውበት ምድር! እንዲያው እንደዚህ ያለ ሀገር ይዞ መቸገርና መራብ ይገርማል እያልኩ ስደነቅ የቴዎድሮስ ካሳሁን ዘፈን ትዝ አለኝ። አፈር ይዞ ውስጡ አረንጓዴ ለምን ይሆን የራበው ሆዴ። እንዲህ በአድናቆትና በተመስጦ በመጠኑም ቢሆን ዘና ብዬ ጉዞዬን ተቀጠልኩ። ከ16 ኪሎ ሜትር እንደተጓዝኩ የአማራ ክልል የገጠር መንገድ ስራ ድርጅት የሰራው የበጋ መንገድ አለቀ። በአካባቢው የሚያርሱ ገበሬዎችን ከገዳሙ ለመድረስ የቀረኝን ርቀትና መንገዱ ወደፊት ያስኬደኝ እንደሆነ ወይም እንዳልሆነ ጠየቅኩ። ከገዳሙ የቀረኝን ርቀት በእግር ጉዞ ስሌት ሲነግሩኝ 6 ኪሎ ሜትር እንደቀረኝ ተረዳሁ። መንገዱ ከገዳሙ አካባቢ ምን አለበት ታርሶ ሊሆን ይችላል እንደሆነ እንጂ እስከዚያ ድረስ ግን በእርሻዎች መካከል የተከለለ ጥርጊያ መንገድ እንዳለም ነገሩኝ። መግቢያ መንገዱንም አስጀመሩኝ። ባስጀመሩኝ መንገድ አቅጣጫ መኪናውን እየነዳሁ ሳይሆን እንደ ኳስ እያነጠርኩ በሚመስል ሁኔታ ጉዞዬን ቀጠልኩ። 3 ኪሎ ሜትር እንደተጓዝኩ ከደጋማው ሰከላ ወረዳ ግሽ አባይ ከተማ ተነስቶ ወደ ጣና የሚገሰግሰው ከጣና በኋላ አባይ ተብሎ
የሚነግሰው። እስከዚያ ድረስ ግን የልጅነት ጊዜውን በአማልክት ምድር እንዳሻው እንዲቦርቅ የተፈቀደለት የሚመስለው ግልገል አባይ ፀሐይ ሊሞቅ ተገልብጦ የተኛ ዘንዶ መስሎ ከፊቴ ድቅን አለ። ጉድፈላ። ድልድይ የለ፣ ግልጽ መሻገሪያ የለ። መኪናውን አቁሜ በእግሬ ብሄድ ከ40 ደቂቃ በላይ አይፈጅብኝም። ግን መኪና ሜዳ ላይ ጥሎ መሄድ ደግሞ አሳሰበኝ። ለመሻገር መሞከር ደግሞ አደጋው ታየኝ። ከመኪናው ወርጄ ከብት የሚጠብቁ እረኞችን ፍለጋ ተዘዋወርኩ። ከወንዙ ወዲያ ማዶ ከብቶች ታዩኝ። ለመጣራት ስሞክር ከአንድ ትልቅ ዋርካ ስር በርከት ያሉ ልጆች ኪሳራ የሚባለውን ባህላዊ ጨዋታ ሲጫወቱ አየኋቸው። ኪሳራ ማለት በዱላ ጫፍ ልክ በተሰራ ጉድጓድ በግምት 2 ሜትር ርቀት ላይ ቆሞ ቁልፍ ወይም ድባ ወይም ዛጎል የተባሉ ጠጠር መሳይ የባህር ጌጦችን ወይም ያኔ ምንነታቸው የማናውቃቸው የስማቸውም ትርጉም የማይገባኝ ወርቅ እያል ስንጠራቸው የነበሩ የከበሩ ማዕድናት ስብርባሪዎች አልሞ በመወርወር የሚጫወቱት ተወዳጅ ቁማር ቀመስ ጨዋታ ነው። በገጠር ያሳለፍኩት የልጅነት ዘመኔና ሕይወቱ ድንገት ድቅና አለብኝ። ወርቅ የወርቅ ዘር ወይም አይነት ለማለት እንደሆነ እንኳ አሁን ነው የገባኝ። የኔ ሳናውቅ ገደል ውስጥ እየወረወርን የተጫወትንባቸው ዛሬ የከበሩ ድንጋዮች መሆናቸውን ሳውቅ ደግሞ እነርሱ የሉም። አልማዝ ቢሆን ወርቅ፣ ሌላም ማዕድን ያን ጊዜ ከጫካ ተለቅሞ ተወርውሯል። ጨዋታውም ሲያልቅ በዚያው ይቀራል። ዛሬ ደግሞ ምንነቱ ሲገባን ብንፈልግ አናገኘውም። እርሱን እያሰብክ አሁንም ከዚሁ መውጣታችን በምን ይታወቃል የሚል ጥያቄ ድንገት ወደ ህሊናዬ መጣ። አዎ ዛሬም እንደዚያ ጊዜው ባለማወቃችን መውጫዎች ያደረግናቸው ትልልቅ ነገሮች ሊኖሩ ይችላሉ። የዘረመል ወይም ጄኔቲክ ሀብታችን በህሊናዬ መጣ። እንኳን ገበሬው የተማረውስ እየተጫወተበት አይደል? ብረሳው ይሻላል አልኩና ወደ ጨዋታው ተመለስኩ። አቤት ስንት አይነት ጨዋታ ነበረን! ቀልሞ ጭጭ፣ እንኳል ዙሮ ገብ፣ ውሾሽ ገና የሚባሉ ግልጽ ህግ ያላቸው የቡድን ጨዋታዎችም ነበሩ። በጣም የሚገርመኝ እነዚህ ጨዋታዎች አሜሪካ ውስጥ ተወዳጅ ከሆኑት ራግቢ፣ ክሪኬት፣ አሜሪካን ፉትቦል፣ ሆኪ ከሚባሉት ጋር መሰረታዊ ቅርርብ ያላቸው መሆኑ ነው። ልዩነቱ የእኛዎቹ ጨዋታዎች በአግባቡ ሳይጠኑና ሳያድጉ ባሉበት የቀሩና እየተዘነጉ ያሉ መሆናቸው ነው። ሕፃናትንና ልጃገረዶችን በማካተት ወጣቶችን በማዝናናት ተመራጭ የነበሩትን መደዳቸው ተሰልፈን በቆጠራ መልክ የምንጫወታቸው ብዙዎች ነበሩ። አብር፣ መገንብር፣ አንዴ ብራንዴ፣ አዴና ወላዴ እና አጃ ቆሎ፣ ስንዴና ቆሎ የሚባሉ በአግባቡ ተጠንተውና አድገው ቢሆኑ ኖሮ ለአጸደ ሕፃናትና ለአንደኛ ደረጃ ተማሪዎች ጨዋታን ያካተቱ የአካል እንቅስቃሴ የተሞሉ የራሳችን የሆነ ልዩ ማስተማሪያ በኖረንም ነበር። እነዚህ ሁሉ ከተማዊነት እያጠፋቸው መሄዱ ያሳዝናል። በእኛ ሀገር ከተሜነት ምዕራባዊነት ሆኗል። ገጠሩን ሁሉ ሳስብ ሌላም ነገር ትዝ አለኝ። እናቶች ሕፃናት ልጆቻቸውን አባብለው ለማስተኛት የሚጠቀሙበት ዜማና ግጥም በቁመታቸው ልክ ተለክቶላቸው ከታች በኩል 1 ክንድ የሚሆን ድረስ በቀጭን ተተክሎና በእያንዳንዱ ትልታይ ዛጎል የተባለ የባህር ሹል በታሰረበት ከቆዳ በተሰራ ማዘያ ሕፃኑን ታዝላለች። እናትየዋ ስታወዛውዝም ሆነ ስትራመድ ዛጎሉ እርስ በርስ እየተጋጨ አንዳች ስርዓት ያለው የሚመስል ድምፅ ያወጣል። በአንድ እጇ የሕፃኑን መቀመጫ እየጠበጠበች በልዩ ዜማ እሹሩሩ እሹሩሩ እምቡቡ ቡ የማሙሽ የማሚት እናት የት ሄዳለች? ማርና ወታት ልታመጣ ሄዳለች እያለች ታንጎራጉራለች። የዜማው ይዘት ሕፃኑን እያባበለ የሚያስተኛ በመሆኑ አፍታ ሳይቆይ
ሕፃኑን እንቅልፍ ይወስደዋል። ከዚያም ወደ ሌላው ስራዋ ትገባለች። በአውሮፓ ከዚህ ጋር የሚቀራረቡ ዜማዎች ተደርሰው ለስላሳ የማጀቢያ ሙዚቃ ታክሎባቸው በሲዲ ታትሞ ለእናቶች በገበያ ይቀርባሉ። እናቶችና አሳዳጊዎችም ልጆቻቸውን ማስተኛት ሲፈልጉ ሕፃኑን አልጋ ላይ አጋድመው ሲዲውን ያጫውታሉ። ሕፃኗ በፍጥነት አንጎላሽቶ ይተኛል። በመሰረቱ ከኛ የገጠር እናቶች ዜማ መርህ ጋር በእጅጉ የተቀራረበ ነው። ልዩነቱ የእኛ እናቶች ዜማና ድርሰት ሙያዊ እገዛና በሙዚቃ መሳሪያዎች እጀባ አግኝቶ ሳያድግ ቁስ እንደገዘተው ጋኔን ባለበት ቆሞ መቅረቱ ነው። ከሰመጥኩበት የትዝታ ባህር ወጥቼ ጮክ ብዬ ስጮህ ከጨዋታቸው ቀና መለስ ብለው ከተሜ መሆኔንና መኪና መቆሙን ሲያዩ ተንጋግተው ወደ ወንዙ መጡ። እኔ በግርማው ፈርቼ ዳር የቆምኩለትን ግልገል አባይን ከምንም ሳይቆጥሩ እየተሯሯጡ መሃል ለመሃል አቋርጠውት ወደ እኔ ሲመጡ ፍርሃቴን አስታውሼ ራሴን ታዘብኩት። እንደገመትኩት ግን ጥልቅ አልነበረም። ከመካከላቸው አንዱ ጋሼ ምን የምታረግ ሁነህ መተህ ነው አለኝ፣ ከሕፃንነት ቅላጼው ጋር በሚያምር ዜማዊ ንግግሩ። ናዳ ማርያም ሊሄድ ነበር፣ ወንዙ መኪና ያሻግር ይሆን አልኳቸው። አሁን እንጂ ሰልስትና ውሃ እምታጅበው ውጭንቅላቱ መኪና አልፋበት የለ አለኝ። ከዚያም እየተሻሙ መኪናውን ያሻገሩበትን መስመር ጠቆሙኝ። መኪናውን አስነስቼ መንቀሳቀስ ስጀምር ሁሉም በአንድ ድምፅ ጋሽ ስቀለኝ፣ እረ ስቀለኝ፣ አዎ አሰቅለኝ እንጂ ይሉ ጀመር። የመኪናውን የኋላ በር ከፍቼ ሁሉንም ጫንኩና የልጆቹን የዋህነትና የፈጣሪን አምኜ በመኪናው ወደ ወንዙ ገባሁ። ውሃው ጥልቅ ባይሆንም የዓለቱ ወጣ ገባነት እጅግ አንጎላቶኝ እንደምንም ተሻገርኩ። በሉ በቃችሁ ውረዱ አልኩ መኪናውን አቁሜ። እረ ትንሹ ሰደን አሉ በአንድነት የተማከሩ ይመስል። ከብቶቻችሁን ማን ይጠብቅላችኋል አልኩ በመገረም። ምን እንደሚሆኑ ናቸው አሉ እየተቀባበሉ። ንግግራችሁ ሁሉ የሆነ ደስ የሚል ዜማ አለው። በሉ ውረዱ ወላጆቻችሁ ይቆጣሉ ብዬ ኮስተር ስል ሁሉም ቅር እያላቸው ከመኪናው ወረዱ። ከዚያ በኋላ አካባቢው በበልግ እርሻ ተሞልቶ መንገዱ እጅግ እየጠበበ መጥቶ በመጨረሻም ጭራሽ በትኩስ እርሻ ተዘግቶ ቆመ። በአካባቢው ያገኘሁትን አርሶ አደር ስጠይቀው ከገዳሙ መድረሴ አረጋገጠልኝ። የመኪና ማቆሚያ የቀበሌ ገበሬ ማህበር ጽሕፈት ቤት ወይም ትምህርት ቤት አገኝ ይሆን አልኩ። ተዚያውም ተገዳሙ የማታቆመው ምን ሆነህ ነው አለኝ። እርሻህን እንዳልጠቀጥቅ ብዬ ነው እንጂ አልኩት። እረ እንግዳ መስለኝ ና ዝም ብለህ ለፍ አለኝ። ገበሬውም አመስግኜ 500 ሜትር እንደተጓዝኩ በሀገር በቀልና በፍራፍሬ ዛፎች የተከበበችውን ናዳ ማርያምን አስክ ግርማ ሞገሷ በአመሻሹ የፀሐይ ብርሃን እያበራች አየኋት። ገዳሟ ከዳንግላ ከተማ በስተ ምስራቅ 22 ኪሎ ሜትር ላይ በምዕራብ ጎጃም ዞን በሜጫ ወረዳ የምትገኝ ጥንታዊት ገዳም ናት። ፈለገ ብርሃን ናዳ ማርያም። ክፍል 5 ይቀጥላል። የዛሬውን በዚህ ፈጸም። ይቆየን።